እንዴት ናቸው ውድ ቤተሰብ? አደይ ቀጣይ ክፍል። ባለፈው ክፍል ላይ ቤዛና ወንድሟ እየተፈለገን ነው፣ እህቴ ማምለጥ አለብን ብለው ቤዛን ይዟት ሊያመልጡ ሲሞክሩ ነበር። ነገር ግን እንዳቀዱም ተሳክቶላቸዋል። ዶክተሩ ትንሽ የፍጥነት ነገር ይጎሏል ብዬ አስባለሁ። መድኃኒትን የሚያክል ለለሊ ቀይራ ቤዛ እስከዛሬ ድረስ ለሊ ስትታመምበት የነበረውን ስራ እየሰራች ነበር። ዶክተሩ ነቅቶ አለመከታተሉ ነው ብዬ አስባለሁ። አንድ ዶክተር ታካሚዎቹን በስነ ስርዓት መድኃኒት ምን እንደሆነ አይቶ መስጠት ነበረበት። ነገር ግን ቤዛን አምኗት ለሊ እስከዛሬ ስትታመም ነበር። በስተመጨረሻም ቢሆን ነቅተው ቤዛና ወንድሟ ተጠያቂ እንዲሆኑ ለማድረግ አስቦ ነበር። ነገር ግን ለዶክተሩ በመሀል ልጄ ታማብኛለች በማለት ስልክ ተደውሎለት ነበር። እሱም መድረስ አለብኝ፣ የሰውን ህይወት ማዳን አለብኝ በማለት ከቢሮ ወጥቶ ነበር። ምን ይታወቃል፣ እነ ቤዛም አስደውሎ ሊሆን ይችላል። ታዲያ ፖሊሶቹ ሲመጡ ቤዛና ወንድሟ አምልጠዋል። ገጀራ ቤት ተዘጋጅቶ ደብቆ አስቀምጧቸዋል። ገጀራ ታካሚ መስሎ ዶክተሩ ድረስ መጥቶ ነገሮቹ ምን እንደሆኑ ለማጣራት መጥቷል። ለሊ የነ ፍቅር እናት ቤት ወስዷት ነበረ። ነገር ግን እዛው መድኃኒት ሰጥቷት መድኃኒት ውጣ ተኝታ ከተኛችበት ጠፍታ ወጣለች። ታዲያ ገጀራው ከዶክተሩ ቤት ስመለስ ለሊም እየሄደች መንገድ ላይ አግኝቷታል። እየተከታተላት ነው። ለሊ ግን በመሀል አዙሯታል። ምናልባት ባለፈው ጊዜ ራሷን ስትለውጥና ራሷን ስትስት ተኝታ በእንቅልፏ ውስጥ ዞሮባት ነበር። ያለፈውና ያሳለፈችውን እያየች በዛው ለሊ ተቀይራለች። አሁንም ምናልባት ወደ ራሷ ልትመለስ ይሆን ወይስ ለምንድነው ለምን ይሁን ለሊ መሬቱ ዞረችባት? ታዲያ ይህንን አጋጣሚ አግኝቼ አልለቃትም፣ የሚፈልጋት እሷን አይደለችም በማለት ገጀራውም እየተከታተላት ይገኛል። ምናልባት አዴና ሮማን ሊፈልጓት ወጥተዋል። ወይ ባቡሬ ወይ ሮማንና አዴ ካልደረሱላት ምናልባት ለሊ የገጀራ እጅ መግባቱ አይቀርም። ወይንም ደግሞ ወድቃ የሆነ ሰው ካልደረሰላት የፈለገ ነገር ቢሆን እንደዛው ተሸክሟት ይሄዳል። አይ ለልዬ አንቺ መጨረሻ ምን ይሁን? በጣም ያሳዝናል። ፍቅር ተደብቃ ከቤዛ ወንድም ጋር ተገናኝታ ስለ አደይ እየመከረች ነው። አሁንም ፍቅር ዴቭን አልተወችው። ዴቭ አንተ የኔ ብቻ ነህ፣ አደይም መተው አለብህ። እኔ በጣም ነው የምወደህ፣ በጣም ስለምወደህ ለእኔ ነው የምትገባ፣ ለአደይ አትገባም። አደይ አትመጥንም፣ ከኔ ጋር ነው መሆን ያለብህ። አደይን ከህይወት አስወጣ፣ እኔም ወደ ህይወት ያስገባኝ እያለች ትገኛለች። ዴቭ ግን ለአንዴና ለመጨረሻ ከህይወቴ መስመር ውጪ እያላት ይገኛል። አደይም እንደዛው በህይወታችን መሀል አትግቢ፣ እናትና አባቴ ባይፈቅዱ እኔ ዴቭን ማግባቴን አልተውም፣ ካለ ፍቃዳቸው ዴቭን አገባለሁ ብላ ቁርጧን ነግራታለች። እሷ ግን በፍጹም አልተውሽም በማለት የቤዛን ወንድም ጠርታ እባክህን አደይን ከህይወቴ አስወግድልኝ በማለት ነግረዋለች። እሱስ ምን ላድርግልሽ?
ላጥፋት ወይ ብሎ ስጠይቃት አይ እሱን ሳታደርግ ብቻ አድርቅልኝ ብላለች። እሱም እኔ ያለሁልሽ፣ እኔ እያለሁ እንዴት ሌላ ሰው ትመኛለሽ በማለት እየተሳለቀባት ይገኛል። ነገር ግን ገንዘብ ከፍላለሁ፣ የፈለግከውን ብር እሰጣለሁ ብላለች። የቤዛ ወንድም ምናልባት ፍቅርን ቢወዳትም ለብር ስል የሚያደርገውን ነገር አያውቅም። ሁሉንም ነገር ያደርጋል። አዴንም ከማጥፋት ወደ ኋላ አይልም። ለአዴም ፈርቼላታለሁ። ከሌሊ ቀጥሎ ስቃዩ የአዴ እንዳይሆን፣ ምክንያቱም ፍቅር መቼም ቢሆን አትዋትም። ዴቭም ችኩል ነው። ነገሮችን ቀስ ብሎ የማየት ትንሽ ችግር አለበት። ፊት ለፊት መቆጣትና ፊት ለፊቱ መናደድ ብቻ ነው። ነገሮችን ማስተካከል ያለበት ዴቭ እና ዴቭ ነው። ብቻ ደስ የማይል ህይወት ነው የአዴና የዴቭ መሀል የሚያለ። እናም በስተመጨረሻም የቤዛ ወንድምና ቤዛ እያዙ ይሁን ወይስ እንደዚሁም በሰው ህይወት ላይ ይጫወታሉ? አሁንም መድኃኒት እያዘዋወረች ትገኛለች። ከበፊቱም ገጀራ የተቀበላቸው የመድኃኒቱን ብር አልሰጣቸው። አሁንም ደግሞ ሌላ መድኃኒት አዘጋጅቶ የእሱን ብር ሳንቀበል እንዴት እንወጣለን በማለት ከወንድሟ ጋር ስትከራከር ነበር ቤዛ። ስለዚህ ወንጀሉ ወደ ዶክተሩም እንዳይመጣ ምናልባት ዶክተሩ ቶሎ አፈላልጎ እነ ቤዛን አሳልፎ መስጠት አለበት ብዬ አስባለሁ። እንደገናም ነቄ መሆን አለበት። አራዳ መሆን መምሰል አለበት። ማንም ሰው እየገባ ሆስፒታል ውስጥ መሰለል እንዳይችል መጠራጠር አለበት ብዬ አስባለሁ። ውድ ቤተሰብ ቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብም አድርጉ። መልካም ቆይታ፣ ይመቻችሁ።